በፍቅር የሚያብዱ 5 አይነት ሴቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በእድሜ ልጅ የሆነች ሴት። በእድሜ ልጅ የሆነች ሴት ብዙ የህይወት ልምድና ፈተና የለባትም። ልቧ ንጹህ ነው። ከሌላ ወንድ ጋር ያላት ታሪክም በጣም አናሳ ነው። ሴት ልጅ እድሜዋ ከፍ ሲል መርዛማ ወደ መሆን ትመጣለች። ከብዙ ወንዶች ጋር ባሳለፈች ቁጥር መጥፎና በፍቅር የማታምን ሴት እየሆነች ትመጣለች። ልቧም ከፍቅር የራቀ በመሆን በጥቅም ብቻ ወንድን የምትቀርብ ሴት ትሆናለች። ወንድ ደግሞ እድሜው እየገፋ ሲሄድ ልቡ በፍቅር ቢጎዳ እንኳን ከዚያ ጉዳት ትምህርት ይወስዳል እንጂ መጥፎ እየሆነ አይሄድም። ስለዚህ ለፍቅርም ለትዳርም መምረጥ ያለበት ሴት እድሜዋ ቢያንስ ከ18 እስከ 24 ቢሆን ይመረጣል። በወጣትነት እድሜ ላይ ያሉ ሴቶች ማለትም ከ18 እስከ 24 ያሉት ከቀድሞ ውድቅ የተደረጉባቸው ከተጎዱባቸው ወይም ከከባዱ የፍቅር ውድቀቶች የጸዱ በመሆናቸው ልባቸው ንጹህ ነው። ካለፉት ወንዶች ጋር ያላት ታሪክ በጣም አናሳና ፈጽሞ የሌለ መሆኑ አሁን ከሚጀምረው አጋሯ ጋር ያለምንም ንጽጽርና በንጹህ ገጽታ እንድትጀምር ያስችላታል። የቀድሞ የክፉ ትዝታዊ ጥላ አያሳስባትም። በግንኙነቱ ራስን ለመጠበቅ ሲባል የሚገነባ የስሜት ግድግዳ ስለሌለ ፍቅሯን ያለ ፍርሃትና ከልብ ማካፈል ትችላለች። በወጣትነት እድሜ የሚጀመር ፍቅርና ትዳር የራሱ የሆነ የረዥም ጊዜ መሰረት የመገንባት ኃይል አለው። በወጣትነታቸው አብረው ሲያድጉ የህይወት ፈተናዎችን በጋራ ሲጋፈጡና መሰረታዊ ሴቶቻቸውን እያስተካከሉ ሲሄዱ ትስስራቸው እጅግ የጸና ይሆናል። የህይወት ውጣ ውረዶችና የቁሳቁስ ሂሳቦች ገና አእምሯን ሙሉ በሙሉ ሳይቆጣጠሩት በንጹህ ስሜት ላይ የተመሰረተ ትስስር መፍጠር ይቻላል። ሴቶች ከእድሜ ጋርና ከብዙ ወንዶች ጋር ቆይታ በማድረግ ሲያሳልፉ በህይወት ተሞክሮዎች ሊደግሙ ይችላሉ። ተደጋጋሚ ጉዳቶች ሲደርሱባቸው በጊዜ ሂደት በፍቅር ላይ ያላቸው እምነት እየቀነሰ ይሄዳል። ፍቅርን እንደ ስሜታዊ ቁርኝት ሳይሆን እንደ ስሌት መመልከት ይጀምራሉ። ልባቸው ከጉዳት የተነሳ ሲጠነክር ከወንዶች ጋር ሲቀርቡ ከንጹህ ስሜት ይልቅ ቁሳዊ ወይም ማህበራዊ ጥቅምን መሰረት በማድረግ ሊሆን ይችላል። ወንዶችና ሴቶች ከስሜታዊ ጉዳቶች የሚማሩትና የሚለወጡበት መንገድ የተለያየ ነው። ወንድ ልጅ በህይወቱ በፍቅር ቢጎዳም እንኳን ያንን ጉዳት እንደ ትምህርት ወስዶ ጠንካራና አስተዋይ ሆኖ ለመቀጠልና ፍቅርን እንደገና ለመስጠት የተለየ አቅም አለው። ሴት ልጅ ግን ብዙ ውድቀቶችና ከንቱ ግንኙነቶች ውስጥ ስትጓዝ ልቧ ከጊዜ ወደ ጊዜ እየደነደነና መርዛማ ወይም ተጠራጣሪ የሆነ የመሄድ ዕድሉ ከፍተኛ ነው። ለትዳርም ሆነ ለፍቅር ጓደኛ ስትመርጥ እድሜያቸው ከ18 እስከ 24 ዓመት ክልል ውስጥ ያሉትን ማየት የመረጋጋት የንጹህ ፍቅርና የረዥም ጊዜ አብሮነትን ዋስትና ይሰጣል። በዚህ እድሜ ላይ የምትገኝ ሴት ልቧ በንጽህና የተሞላ ካለፉት ከንቱ የፍቅር ታሪኮች ነፃ የሆነችና ለትክክለኛው የህይወት አጋሯ ሙሉ ፍቅሯን ለመስጠት ዝግጁ የሆነች ናት። ሁለተኛ፣ ለወሲብ ጤናማ አመለካከት ያላትና ጤናማ ስሜት ያላት። ብዙ ጊዜ ሴቶች ከወሲብ የሚያገኙት ትልቁ ጥቅም ልጅ መውለድ ብቻ እንደሆነ ያስባሉ። ከዚያ ውጭ የወሲብን ህይወት በትክክል አይረዱትም፣ አያጣጥሙትም። ምክንያቱም ወሲብን ከየትም ላገኘው እችላለሁ፣ ከየትም ሊገኝ ይችላል፣ ባይገኝ እንኳን አሳሳቢ አይደለም ብለው የማመን ዝንባሌ ያላቸው። ምክንያቱም ደስታው የወንድ እንጂ ሴት እንደሆነ አያስቡም። ይህ ማለት አብዛኛውን ጊዜ ለወሲብ የወንድ ያህል ፍቅር የላቸውም። ስለዚህ ለወሲብ ትክክለኛ አመለካከት ያላትን ሴት መምረጥ አለብህ። ይቺ ሴት የወንዱን ስሜት በትክክል መረዳት ትችላለች። በብዙ ማህበረሰቦች ውስጥ ሴቶች ከትውልድ ወደ ትውልድ ሲተላለፉ የቆዩ የተሳሳቱ ግንዛቤዎች ሰለባ ይሆናሉ። ጾታዊ ግንኙነት እንደ ግዴታ ወይም ዘርን ለመተካት ብቻ የሚደረግ አድርጎ የማሰብ ስንክሳር አለ። ይህ አስተሳሰብ ሴቶች በሂደት የጾታ ግንኙነትን እንደ ደስታ ሰጪ ሆነው እንዳይመለከቱትና ስሜታቸውን እንዲቀብሩት ያደርጋል። ሴቶች የጾታ ፍላጎት ማሳየት እንደሌለባቸው ወይም ማሳየት ህገወጥ ወይም ውርደት እንደሆነ ተደርጎ የሚሰጠው ትምህርትና በግንኙነት ውስጥ እንዳይዝናኑና አካላዊም ሆነ ስነ ልቦናዊ ደስታ እንዳያገኙ ያደርጋቸዋል። ሳይኮሎጂና የጤና ባለሙያዎች እንደሚረዱት ጤናማ የጾታ ግንኙነት ማለት ሁለቱም ተሳታፊዎች እኩል እርካታና ደስታ የሚያገኙበት የጠበቀ ቁርኝት ማሳያ ነው። ሴቶች ከወንዶች ባላነሰ መልኩ ከፍተኛ የጾታ ፍላጎት ስሜትና የማጣጣም አቅም አላቸው። ለሴቶች የጾታ ደስታ መሰረቱ የአእምሮ ሰላም፣ መተማመን፣ የፍቅር ስሜትና መከባበር ነው። አእምሯቸው ዘና ሲል ፍቅሩ ከልብ የመነጨ ሲሆን አካላዊ ደስታውም የዛኑ ያህል ይጠነክራል። ፍላጎቷን የሚያስደስታትንና የማይመቻትን ነገር ያለ ፍርሃት ወይም ያለ አፍረት ከአጋሯ ጋር መወያየት ትችላለች። በዚህ ጉዳይ በሴት በኩል ግልጽነትና መግባባት ሲኖር ፍላጎቷን የሚያስደስታትንና የማይመቻትን ነገር ያለ ፍርሃት ወይም ያለ አፍረት ከአጋሯ ጋር መወያየት ትችላለች። ይህ ደግሞ በግንኙነት ውስጥ ግምት እንዲቀንስ ያደርጋል። ቀደም እንዳልኩት የአጋሯን ወይም የወንዱን ስሜት ለመረዳት አቅም ይኖራታል። ራሷን ስለምትረዳ ወይም ወሲብን እንደ ጤናማ የፍቅር መገለጫ ስለምታይ የወንዱንም ስሜትና ድካም እንዲሁም ፍላጎት በትክክል መረዳትና ማስተናገድ ትችላለች። ይህም ደግሞ ደስታን ያለ አፍረት እንድትቀበል ያደርጋታል። ግንኙነቱን እንደ ግዴታ ሳይሆን እንደ የፍቅር መገለጫና የደስታ ምንጭ በመውሰዷ
ሁለቱም ወገኖች የሚረኩበት ሰላማዊ ከባቢ ትፈጥራለች። ሶስተኛ አክራሪ ሃይማኖተኛ ያልሆነች። ሃይማኖተኛ ሴቶች ጥሩ ናቸው፣ ነገር ግን ነገሮችን ባላንስ ማድረግ ይሳናቸዋል። ሌላው ቀርቶ አክራሪ ሃይማኖተኛ ከሆነች ሴት ጋር በወሲብ ጉዳይ እንኳን ነጻነት አይኖርም። እያንዳንዱን ነገር ስለሚያመናፍሱ ከእነርሱ ጋር ተግባብቶ መኖር ይከብዳል። ሃይማኖቷን የምትወድ መሆኗ ጥሩ ነው፣ ነገር ግን አክራሪ መሆኗ ደግሞ አደጋ አለው። ስለዚህ አክራሪ ሃይማኖተኛ ያልሆነች ሴት መምረጥ የበለጠ በፍቅር ሕይወት ደስተኛ የመሆን እድል ሰፊ ነው። አክራሪነት በማንኛውም እምነት ውስጥ ሲገባ የግለሰቡን አስተሳሰብ፣ ማህበራዊ ሕይወትና የጠበቀ ግንኙነት ላይ ከፍተኛ ተጽዕኖ አለው። ጤናማ ግንኙነት የተመሰረተው በመግባባት በመደማመጥና መካከለኛ መንገድን በማፈላለግ ላይ ነው። አክራሪ አስተሳሰብ ያላት ሴት እውነታውን የምትመለከተው በተወሰነ ጥብቅ ማዕቀፍ ውስጥ ብቻ ነው። ይህ ማለት ስለ ሕይወት፣ ስለ ገንዘብ፣ ስለ ልጆች፣ ስለ አስተዳደግ ወይም ስለ ማህበራዊ ግንኙነት የተለየ ሀሳብ ማቅረብ ሲፈለግ ድርድር ማድረግ ይከብዳል። ምክንያቱም አቋሟ ከእምነቷ ጋር የተሳሰረና ትክክለኛው ሀሳብ እኔ ጋር ያለው ነው ብላ ስለምትከራከር ነው። አክራሪ ያልሆነች ሴት ደግሞ ሃይማኖቷን ብትወድም ነገሮችን በሎጂክና በወቅታዊ ሁኔታ የመመዘን አቅም አላት። ከሷ ጋር ስትሆን ግጭቶች ሲፈጠሩ መፍትሄ ለማምጣት መደራደርና መግባባት ይቀላል። ይህ ደግሞ በሁለቱም ወገን የመደሰት ስሜት ይፈጠራል። ጽንፈኛ ሃይማኖተኛነት የዕለት ተዕለት እንቅስቃሴዎችን ለምሳሌ ምግብ፣ አለባበስ፣ አኗኗር ሊወሰን ይችላል። ለአጋርህ ይህንን መከተል ከባድ ከሆነ የማያቋርጥ ጭንቀት ውስጥ ትገባለህ። በተጨማሪም አክራሪ አስተሳሰብ ከቤተሰብ ከጓደኛ ጋር ያለንን ግንኙነት ሊገድብ ይችላል። አክራሪ ያልሆነች ሴት ግን በግላዊ ምርጫ ላይ ጣልቃ አትገባም። የራስ አስተሳሰብ እንዲኖር ቦታ ትሰጣለች። በጋራ ህይወት ውስጥ የሚደረጉ ውሳኔዎች በውይይት እንጂ በአንድ ወገን አምባገነንነት ብቻ የሚሄድ አይደለም። ይህ ለወንዱ ትልቅ የስነ ልቦና እፎይታን ይሰጣል። አራተኛ አባቷን የምትወድ። ለአባቷ ልዩ ፍቅር ያላት ሴት ለፍቅር ጓደኛዋም ወይም ለባሏም ልዩ ክብርና ፍቅር ይኖራታል። እውነተኛ የህይወት አጋርም ትሆናለች። አባቷን የምትወድና ጥልቅ ክብር ያላት ሴት ለወደፊት የህይወት አጋሯ ወይም ለባሏም የምትሰጠው ክብርና ፍቅር እንክብካቤዋም እጅግ የተለየና የጸና ነው። የልጅነት ፍቅርና የወንድ አርአያነት በሴት ልጅ ስነ ልቦና እድገት ውስጥ ከፍተኛ ሚና አላቸው። አባት ለሴት ልጅ በህይወቷ ውስጥ የሚያጋጥማት የመጀመሪያ ወንድ ነው። አባቷን ወዳና አክብራ ያደገች ሴት ወንድን ማመን፣ መገንዘብና ማክበር ከቤተሰቧ ጀምሮ በውስጧ የሰረጸ ሴት ነው። ሰላም የሰፈነበትና በጋራ መከባበር ላይ የተመሰረተ እንጂ አሻሚና አስፈሪ እንዳልሆነ ትገነዘባለች። ፍቅር ማለት አስተማማኝ፣ ሰላም የሰፈነበትና በጋራ መከባበር ላይ የተመሰረተ እንጂ አሻሚና አስፈሪ እንዳልሆነ ተገንዝባ ታድጋለች። ስለዚህ ለአባቷ የነበራት የከበረ ስሜት ልክ እንደ ሰንሰለት ወደ ባሏ ወይም የፍቅር ጓደኛው መተላለፍ ይችላል። አባቷን የምትወድ ሴት አባቷን የምትመለከተው እንደ ጠንካራ መሪ፣ ደጋፊና ጠባቂ አድርጋ ነው። ይህ ሁኔታ በእድሜ ገፍታ የፍቅር ግንኙነት ሲጀምር ለትዳር አጋሯ የሚገባውን ክብር ያለምንም ማስገደድ ወይም ትዕቢት እንድትሰጥ ያደርጋታል። አክብሮትን እንደ ድክመት ሳይሆን እንደ ግንኙነት ጥንካሬ ትመለከተዋለች። ምክንያቱም አባቷን በማክበር ያደገችው ያው ጤናማው ልምድ እዚያው ላይ ይመራታል። አባቶች ከልጆቻቸው ጋር ባላቸው ግንኙነት ውስጥ ጥንካሬን፣ አርቆ ሐሳቢነትንና ጸጥታን ያሳያሉ። አባቷን የምትወድ ሴት ከሱ ስሜታዊ ብስለትንና ብልህነትን ትወርሳለች። በትዳር ውስጥም ወይም በፍቅር ግንኙነት ውስጥ ችግሮች ሲፈጠሩ በቀላሉ አትደነግጥም። ስሜቷን አቅዳና አረጋግታ መፍትሄ ለመፈለግ ትሞክራለች። አምስተኛ ስሜታቸውን በግልጽ የሚናገሩ ሴቶች ስሜታቸውን ወይም ፍላጎታቸውን በግልጽ ከመናገር ይልቅ ወንዱ ራሱ ገምቶ እንዲረዳቸው መጠበቃቸው በግንኙነት ውስጥ ትልቁ ፈተና ነው። ብዙ ሴቶች ያደጉት ማህበራዊ አስተሳሰብ ወይም ከፍቅር ፊልሞች የወሰዱት እይታ እውነተኛ ወንድ የሴቱን ፍላጎት ሳትናገር በዝምታ ማወቅ አለበት የሚል የተሳሳተ እምነት እንዲኖራቸው ያደርጋል። ወንዶችና ሴቶች አእምሯዊ አወቃቀራቸውና ነገሮችን የሚረዱበት መንገድ የተለየ ነው። ወንዶች በቀጥታ ቋንቋ ሲረዱ ነገሩን ቀጥታ በመነጋገርና በመግለጥ ያምናሉ። ሴቷ ፍላጎቷን ሳትናገር አጋሯ ራሱ እንዲያውቀው መጠበቋ ሲያቅተው ደግሞ አይወደኝም ወይም ትኩረት አይሰጠኝም ብላ እንድትከፋና ግጭት እንዲፈጠር ምክንያት ይሆናል። ፍላጎትንና ስሜትን ያለምንም ማፈግፈግ በግልጽ መናገር መቻል የጤናማ ግንኙነት መሰረት ነው። ይህ ነገር አላስደስተኝም ወይም ይህንን ሳደርግ ደስ ይለኛል ብሎ በግልጽ መናገር ግምትን ያስወግዳል። በሁለቱም ሰዎች መካከል አንድነትንና መፍትሄን በጋራ እንዲፈልጉ ያደርጋቸዋል። በውስጥ ተናዶ ዝም ማለት ወይም ፍንጭ እየሰጡ መጠበቅ ለአእምሮ ጭንቀት ይዳርጋል። በግልጽ መነጋገር ግን ብዙ አላስፈላጊ ውዝግቦችን ያቀላል። ስሜቷን በግልጽ የምትናገር ሴት ከጎኑ ስትኖር ለወንዱ ትልቅ እፎይታን ትሰጣለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓት አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።